አይደለም ኢትዮጵያ እግዚአብሔር ነው የሰጠኝ። ለምንድን ነው ብለህ ትደቃለህ? ያ ከፈለክ ከጀርባ ያምሰራ ከአብይ አህመድ ጋር ከአሜሪካ መንግስት ጋር ከአውሮፓ ብትላላስ ብትተሻሽ የኔ ስልጣን ኢትዮጵያ መጥቼ ኢትዮጵያኖች መምራት አታቆሙ። ያ ባለስልጣን አርጎ ሾሞኛል። ንጉሰ ንጉስት ነኝ። የኢትዮጵያ ብቻ አልመስል የዓለም ንጉስ ነኝ። ማን የሾመኝ? የሰራዊት ጌታ እግዚአብሔር። yes ነገርኩ። እያንዳንዱ ነገር ያልኩ ሆኖባት ተዋርደት ወጣ። እኔ በክብር መጥቼ አንድ የኢትዮጵያ ፓርቲ የሚላል እግዚአብሔር የሰጠኝ እሱን ፓርቲ አስተዋውቄ ምርጫም ካለ አንደኛ አሸንፌ ወስዷል። በፈለከው መጥቼ ገባ አለ ግሩፕላን በፈለከው መጥቼ ገባ አገሬ ከውንብድና ከጉስቁልና ህዝቧን ከመንከራተት እህቶቼን በአረብ ሀገር ከገረድነት ሁለት ወር ያሰሯቸዋል፣ 6 ወር ያባሯቸዋል። እህቶቼ ከጭን ገረድነት እህቶቼ ከእስር ቤት ከባርነት ነፃ አወጣል። yes የጥቁር ህዝቤን ከመንከራተት ከድህነት ነፃ አወጣል። እንዴት? ይህን በእግዚአብሔር ዘንድ ቀላል በውኑ ለእግዚአብሔር የሚሳነው ነገር አለን? የለም። ያው ጅል ሴት ብትልክ ማስፈራሪያ ብትልክ ምናምን እኔ ምንም አይገደኝም። ብራዘር 14 ዓመት አግብቼ ነበርኩ ነኝ። 2 ልጆች አሉኝ። አሜሪካ በካሽ የገዛሁት ቤት የነበረኝ ነኝ። ከአንዴም 2 ስቶር የነበረኝ ነኝ። ሴሉስ ላይ የራሴ ስቶር ደሞዝ ዳላስ መጥቼ የራሴ 2 ቢዝነስ የከፈትኩ ነኝ። ይኸው ገንዘብ ለኔ ምንም፣ ሴት ለኔ ምንም። አንደኛ በልቤ ነገሰ ኢየሱስ። ሃሌሉያ! በአንደኛ በልቤ ነገሰ ህዝቤ። እግዚአብሔር ለኔ ለሰጠኝ ራእይ ኪንግ ኦፍ ኪንግስ the great prince Michael Omrega imagine God so loved the world ኢየሱስ ዓለምን ሁሉ ይወዳል። አማራን ብቻ አይደለም። አንተ አማራን ብቻ የምታውለበልቡ በጣም እግዚአብሔር ኦሮሞን ይወዳል፣ ትግሬን ይወዳል፣ ጉራጌን ይወዳል፣ ዶርዜን ይወዳል። ዝም ብለህ አታውለብልብ። አማራ ብቻ እግዚአብሔር ኢትዮጵያን ይወዳል። ሁሉ እያንዳንዱ ዶርዜ፣ ቤኒሻንጉል፣ አፋር እያንዳንዱ ዜጋ ለእግዚአብሔር ትልቅ እሺ እና ኢትዮጵያ ውስጥ እየተከሰተ ያለው ነገር ምንም ግልጽ ነው፣ ምንም የታወቀ ነው። ህዝብ ያልደገፈው መንግስት አይጸናም፣ የታወቀ ነው። ይሄ ምንም በዓለም ታሪክ ታይቶ ህዝብ ያልደገፈው መንግስት ስልጣኑ አይጸናም። ማንም ባካፕ ቢያረግ ምናምን ስልጣን አይጸናም። is already gone ኤባል ኦልሬዲ። እግዚአብሔር ደግሞ ከናንተ ብቻ ሳይሆን በነገራችን ላይ ሞመንተምን የሚፈጥረው እግዚአብሔር ነው። ያው የእግዚአብሔርን አሰራር ላሳያችሁ ወገኖቼ። ብዙ ዓመት መጽሐፍ ቅዱስ ስላነበብኩ በእግዚአብሔር ቤትም ስለቆየው ላወራችሁ ትንሽ። የእግዚአብሔር አሰራር ትልልቅ ለውጦች ከመምጣቱ በፊት ነውጦችን ያመጣል። መጽሐፎችን ማንበብ ትችላላችሁ። በብዙ እውነተኛ ታሪክ ውስጥ ነው። ከትልልቅ ነውጦች በኋላ ነው ትልልቅ ለውጦች የሚመጡ። አሁን ዓለማችን ያለችው ትልቅ ነውጥ ውስጥ ነች። ለምን? ትልቅ ለውጥ ሊመጣ ነው። ምን? የኢየሱስ ኪንግደም የሚባል ዓለም ሁሉ ሲጠብቀው የነበረው ሊወለድ ነው። ኦልሬዲ ተወልዷል። በእኔ በኩልና በብዙዎች እግዚአብሔርን የሚፈሩ በጾም ጸሎት የሚተጉ ኦርቶዶክሳውያን፣ ሙስሊማውያን፣ ፕሮቴስታንታውያን ብዙዎች እግዚአብሔር ጥግ ጥጉን በድብቅ ያስቀምጣቸው ወደ ምድሪቷ እየተገለጠ ነው።
ስንገለጥ ለዛ ነው ሰይጣን ለዘመናት በመደል በማጭበርበር በጦር በመሳሪያ የገነባው ሲስተም ሊሸከመው አልቻለም። ስለዚህ ይላችኋል ኢየሱስ ነፍሱን ሲሰጥ የቤተ መቅደስ መጋረጃ ለሁለት ተቀደደ ይላል። የእግዚአብሔር እውነትን ምድር ሊሸከም አይችልም። ለምን? የምድር ሲስተም እስካሁን የተገነባው በውሸት በጨለማው ዓለም ውስጥ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ብርሃን በጨለማ ይበራል፣ ጨለማም አላሸነፈው። እነዚህ ሁሉ ብርሃኖች አሁን ባጠፋው ጨለማው አታዩኝም። አያችሁ? ብርሃን የምናበራው በእግዚአብሔር ቃል እውነት ነው። የእግዚአብሔርን ቃልን ባበራን ቁጥር በሶሻል ሚዲያ ላይ በተናገርን ቁጥር በኖርነው ቁጥር ደግሞ እየኖርን በገለጥነው ቁጥር የአውሬው መንግስት ሊቋቋም አይችልም። ኤፌሶን ምዕራፍ 6 እግዚአብሔርን ዕቃ ጦር ሁሉ ልበሱ በክፉ ቀን ፈጽማችሁ ልትቃወሙ ልትዋጉ የምትችሉበትን እግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እነዚያ እግዚአብሔር ዕቃ ጦሮች ምን ናቸው? ውጊያችሁ ከደምና ከሥጋ ጋር አይደለም፣ ካለቃና ከስልጣናት ጋር ከዚህም ዓለም ካለ ገዢ ክፉ ኃይላትና ስልጣናት ጋር ይላል። ኃይላትና ስልጣናት እነማን? አውሬዎች ናቸው፣ ገዳዮቹ አውሬዎቹ። ዮሐንስ 10:10 ሰይጣን የመጣው ሊያርድ ሊያጠፋ ሊገድል። አያችሁ? ያንን የምትመቱት በጦር መሳሪያ አይደለም፣ በገንዘብ ኃይል አይደለም። ከኢሮፒያን ሄደ ወይ ከቱርክ ምናምን ድሮን ስላመጣ አይደለም የምታቆመው ሰላም የምታመጣው ጓዳ ስትንበረከክ ነው። የእግዚአብሔርን ቃል ስትበላ ነው። የእግዚአብሔርን ዕቃ ጦር ስትለብስ ነው። እዛ አዲስ አበባ ላይ ጭነ ብረት ምናምን ስላሳየ መንግስት አይሰራም። ብራዘር ለመቼ ብራዘር እንኳን አይደለም ክፉ ለኔ ብራዘር ሊሆን አይችልም። በዚህ ዓለም ሀብት ያበደ የኔ ወንድም ሊሆን አይችልም። ክፉና አብይ ረጅም እግዚአብሔር ይገስጽ። የእግዚአብሔር ዕቃ ጦር መልበስ አለባችሁ ወገኖች። የእግዚአብሔር ዕቃ ጦር ምንድን ነው? አይኖ ከባድ ነው፣ በዚህ ግን ይቻላል። እግዚአብሔር ጸጋው ሰጥቶናል። the grace of God can be possible። የጽድቅ ጥሩር፣ የመዳን ራስ ቁር፣ የመንፈስ ሰይፍ ይላል። ያን እግዚአብሔር ቃል የእምነት ጋሻ ይላል። የሰላም ወንጌል ተጫምታችሁ። እነዚህ ሁሉ ሰይጣን የሚፈራቸው የእግዚአብሔር ዕቃ ጦር ናቸው። የፈለክ መንፈሳዊ ብትሆን ወጥተህ ስለ ወንጌል ስለ ኢየሱስ ባለ ኦፖርቹኒቲ ካልተናገርክ የአጋንንት መንግስት አታፈርስም። ምንም አይበራም። ወንጌል ባበራህ ቁጥር ወንጌል በተናገርክ ቁጥር በቲክቶክ ምናምን ላይ ሰው ሲገባ ገብተህ ትርኪ ምልኪ ከምታወራ ኢየሱስ ይወዳል ብለህ ጻፍ ኢትዮጵያዊ አእምሮ ይግባ። ይሄን ኦፖርቹኒቲ የተከፈተው ኢንጆይ ልታረግ አይደለም። ከስራ በኋላ ወንጌል ስራበት። እያንዳንዱን ቀን የትልልቅ ፌስቡክ ተከታይ ያላችሁ ጃንክ ስትፖስት ታረጋቷል። እግዚአብሔር የሰጠን ኦፊስ ስራበት። ዘማሪ ኮንክ ዘምር መሪ ኮንክ እንደሚያደርግበት ግን the main goal is gospel። የእግዚአብሔርን ቃል አውራ፣ ተናገር፣ ፖስታ። እሱ ነው ብርሃንን የሚያመጣው። ዓለማችን በጨለማው ልጆች በጨለማው መሪዎች ነው የተያዘችው። ዘሞር እግዚአብሔርን ቃል በገለጥን ቁጥር ዘሞር በጸሎት ምድሪቷ ላይ በተገለጥን ቁጥር የአውሬው መንፈስ እየለቀቀ ይላል። የአውሬው መንፈስ ያለባቸው ሰዎች አውሬው ሲለቅ እነሱ አሁን የምድሪቷ ነገር እንዲህ ነው። ምድርን የሚያስተዳድር ይጣ ያኔ ማን ይመጣል? እኛን እናስተዳድራለን። እኛ ስናስተዳድር ሀብቱ ንብረቱ እንበዘብዛለን ማለት ነው። እግዚአብሔር ለሚያሳየን ምድር እግዚአብሔር ለሰጠን ራዕይ ነው የምናወራው። እኛ ደግሞ ዝም ብለን እንደነ ሚስተር ኤክስ ፕሮፌት ኤክስ ቦዲጋርድ ምናምን ሚሊየን ምናምን አውሮፕላን አንገዛበት።